አብዛኞቻችን ኢትዮጵያውያን እንግሊዝኛ በትክክል መናገር የሚያቅተን እንግሊዝኛ ከባድ ቋንቋ ስለሆነ ወይም እኛ እንግሊዝኛ መናገር ስለማንችል አይደለም። እንግሊዝኛን ስንማር የተማርነው ይዘትና የተማርንበት መንገድ ትክክል ስላልሆነ ነው እንግሊዝኛ በትክክል መናገር የሚያቅተን። በተለይ ከኢትዮጵያ ውጭ የምትኖሩ ኢትዮጵያውያን ይሄ እንዴት እንደፈተነን የእናንተ የህይወት ልምድ ይሄንን ይነግራችኋል። ኢትዮጵያ ውስጥ እንግሊዝኛ ስንማር በዋናነት ቮካቡላሪ እና ግራመር ነው የተማርነው። ግን ከነዚህ ሁለት መሰረታዊ ይዘቶች በፊት መምጣት የነበረበት ፕሮናንሲዬሽን የሚባል አንድ ወሳኝ ይዘት ዘለናል። ፕሮናንሲዬሽን በእንግሊዝኛ ቋንቋ ትምህርት ይዘት ውስጥ የተረሳ የተተወ ወይም ሆን ተብሎ የተዘለለ ይዘት ነው። በጣም የሚገርመው ደግሞ የቋንቋው መሰረት ፕሮናንሲዬሽን ነው። እንግሊዝኛን መማር ስንጀምር ከፕሮናንሲዬሽን ካልጀመርን ቤት ለመገንባት ስናስብ ከጣሪያው እንደመጀመር ነው የሚቆጠረው። ምን ማለት ነው? ፕሮናንሲዬሽን የእንግሊዝኛ ትምህርት መሰረት ስለሆነ ከፕሮናንሲዬሽን የተጀመረ የእንግሊዝኛ ትምህርት ነው እኛን ትክክለኛ መሰረት ላይ የሚያቆመንና እንግሊዝኛን በትክክል ለመናገርና ለማንበብ ድምፆቹን ማውጣት እንድንችል የሚረዳል። አብዛኞቻችን ኢትዮጵያውያን እንግሊዝኛ ቋንቋን የተማርንበት መንገድ የእንግሊዝኛ ቋንቋ ትምህርት ዋናውን ይዘት ፕሮናንሲዬሽንን ያጎደለ ስለሆነ ከዛ በኋላ የፈለገውን ያህል ዓመት ስንማር ብንኖር ልንናገርና ልናነብ ስንል የእንግሊዝኛ ቃላትን ድምፆች በትክክል ማውጣት ሳንችል እድሜያችን ያልቃል። አብዛኞቻችን ኢትዮጵያውያን እንግሊዝኛን በትክክል መናገር እንዳንችል ያደረገን ሁለተኛው መሰረታዊ ክፍተት ደግሞ አቀራረቡ ነው። ኢትዮጵያ ውስጥ እንግሊዝኛ እንደ አንድ የትምህርት አይነት እውቀት ተኮር ተደርጎ መጨረሻ ላይ የማትሪክ የጽሑፍ ፈተናን እንድናልፍ በሚያዘጋጅ መንገድ እንጂ አራቱን መሰረታዊ ክህሎቶች ባጣመረ መንገድ ክህሎት ለመገንባት በሚያስችል ተግባራዊ አቀራረብ የሚሰጥ የትምህርት አይነት አይደለም። ስለዚህ የመጨረሻው የእንግሊዝኛ ችሎታችን የሚለካው የማትሪክ ፈተናን ኤ በማምጣትና ባለማምጣት ነው። ያ ማለት የእንግሊዝኛ እውቀት እንጂ እንድንገነባ የሚያደርገን ክህሎት ገንብተን ቋንቋውን ከሌሎቹ ጋር ለመግባባት በምንጠቀምበት ደረጃ እንድንገነባ አይረዳም። በእነዚህ ሁለት መሰረታዊ ክፍተቶች ከይዘት ፕሮናንሲዬሽንን ሚስ አድርጎ ያለ መሰረት የተገነባ አቀራረብ ስለሆነ ከአቀራረብ ደግሞ ስኪል ቤዝ ስላልሆነና በእያንዳንዱ ክፍለ ጊዜ ስፒኪንግ፣ ሪዲንግ፣ ራይቲንግ እና ሊስኒንግ ስኪሎችን አጣምረን እንድንገነባ በሚያስችል ፕራክቲካል አፕሮች ስላልቀረበ ነው እንግሊዝኛችን ትክክል ያልሆነ። ስለዚህ እንግሊዝኛን በትክክል መናገር ከፈለግን ከይዘት ፕሮናንሲዬሽንን እንደገና እንደ አዲስ ተምረን የነበረንን የቋንቋ ይዘቶች ማጠናከር፣ በአቀራረብ ደግሞ ቮካቡላሪ እና ግራመር ከመሸምደድ ወጥተን የምናውቀውን እንግሊዝኛ ለመናገር በሱ ለመጻፍ ለማንበብና ለማድመጥ በሚያግዝ ኢንቫይሮንመንት ውስጥ በመሆን ትርጉም ያለው ተከታታይ ልምምድ መስራት። በዚህ ልምምድ ውስጥ ክህሎት መገንባት ስንችል ነው እንግሊዝኛን በደንብ መናገር የምንችለው። ለሱ ደግሞ እነዚህን ሁለት መሰረታዊ ክፍተቶች በሚሞላ መንገድ እኔ ደረጃውን የጠበቀ የእንግሊዝኛ ቋንቋ ስልጠና አዘጋጅቼላችኋለሁ። ስልጠናውን በአካል ቃሊቲ ማሰልጠኛ ዴልታ ኮምፕሌክስ ጋር በመምጣት መውሰድ ትችላላችሁ። የትም ሆናችሁ ደግሞ በኦንላይን ደረጃውን በጠበቀ መንገድ እነዚህን ሁሉ ይዘቶች አካቶ በተግባር እንግሊዝኛችሁን ለአንዴና ለመጨረሻ ጊዜ በሚቀይር አቀራረብ ስልጠና ስለምሰጥ የኔን ስልጠና በመቀላቀል እስካሁን የነበረባችሁን የእንግሊዝኛ ችግር መፍታት ትችላላችሁ። ተጨማሪ መረጃ ከፈለጋችሁ እዚህ ጋር በምታዩት ስልክ ቁጥር ደውሉልኝ።